የለሽ እውቀት የለሽ ገንዘብ የለሽ መልክ የለሽ ሉሲ ይቺ አትበጅም እንጂ ብትበጅ ትሆናለች ደጅ ይባላል የሀገሬ ሰው። ታክቲዘኞቹ አስማተኞቹ እንዴት ናችሁ? ኃይለኛ ጽዳት ላይ ነኝ። እናንተም አጽዱ። ሃፒ ሰንዴይ ብያችኋለሁ ለሁላችሁም። በዚህ አጋጣሚ ግን ኦባሳንጁ አንቺም ሰው ሆነሽ ሰው ለመተቸት በቃሽ። ሲጀመር ከኩያሽም ወይም ደግሞ ከትልቅ ሰዎች ጋር አታወሪም እኮ አንቺም ብሎ ጭንቅላት ያለው። እኔ በጣም የሚገርመኝ በእውነት ነው የምላችሁ ይሄንን እንደው ስብዕና ወይም ጭንቅላት የሌለው ሰው ካለው በስተቀር ወንዱም ሴቱም እንደዚህ አይነት ነገር እንደማይደግፍ እርግጠኛ ነኝ። አንድ ሴት ልጅ ስለወለደች ስላልወለደች እኮ ከሴትነቷ ላይ የሚቀንስባት የለም። ለቤታዩ አግዣ አይደለም። ቤታዩ መመከት የምትችል ሴት ናት። ነገር ግን እንደ ሴት በጣም ብዙ ሴቶችን እያሸማቀቁ አልወለድሽም፣ አላገባሽም። መውለድማ አንቺም ወልደሻልበትም ትል ይወልዳል። ልጅ እኮ መውለድ አይደለም ማሳደግ ነው። እንዴት እንዳሳደግሻቸው ደግሞ አይተናል እኮ ሚዲያ ላይ። አሁን እንዳንቺ አድርጎ ልጅ ወልዶ ከማሳደግ እንደው መሃኑ ነው ቢቀርስ አያስብልም? እውነት ለመናገር እንደው ሴቶችስ ይሄን ምን ትላላችሁ? ስለ እውነት እንደዚህ ወጣ። ይሄ የእግዚአብሔር ስራ ነው። መውለድ አለመውለድ የእግዚአብሔር ስራ ነው። እግዚአብሔር ከሰጣችሁ 18 ሆናችሁም ላይሰጣችሁ ይችላል። 40 ሆናችሁ ደግሞ ሊሰጣችሁ ይችላል። አይተናል እኮ ብዙ። ግን ትናንትና ጌም ተጫወትሽ፣ በስመ አብ ብለሽ ጀመርሽ፣ ወዳጆቼ ብለሽ ስንት ቀን ሙሉ ስትለምኝ ቆየሽ። አልመጡ። እሷ መጣ ማነው ሀጂን ጊፍት ስለሰጠችው በቃ መውለዳችን ማህፀንሽ ደርቋል፣ አልታደድሽም፣ ደርቀሻል፣ እኛ ወልደናል፣ እኛ እንደዚህ ነን፣ አንቺ እንደዚህ አይደብርም? የሰጠን የሚነሳ ፈጣሪ እንዳለ ታውቂያለሽ። አንቺ እኮ በቁምሽ የወላድ መሀን ነሽ። ከሳምሪ ጋር እንዲህ ስላልሽ እንዳይደል ጀርባ ለጀርባ እንደምታድሩና እንደምታዩ እኮ እኛ የምናውቃለን። ምን ፊትም እኮ አትሰጣጡ። አሁን አንቺ አያት መሆንሽ ነው። አንቺ አሁን እናት መሆንሽ ነው። የገዛ ልጅሽን ሸርሙጣ ብለሽ የሰጠሽ የገዛ ልጅሽን ከአስተማሪዋ ጋር እንደዚህ የምታደርግ የነበረች ሸርሙጣ ናት። እድሜ ለኔ ትበልሽ የባለ የልጆችሽን አባት እህት እንዴት አድርገሽ እንደተሳደብሽ ቤተሰብ ስንት ሰው። አሁን አንቺ ምን ሞራል ነው? እሷ ኩያሽ አይደለች። በእርግጥ እኔ ለቤታዩ አግዣለሁ። ቤታዩ ሺ መከተል አንድ ለብቻዋን ሺ መመከት ነው። ግን ይህ ቅናት በጣም እንዲዝብዝብ ፈር ከዚህ በፊትም በጃኒ ላይ ቀንተሽ አልተሳካለች። የራሷ እያረረች ታማስላለች። የልጆችሽን ሰላም ሳታመጪ የጃኒን ቤት ሰላም ታመጪ ተታቀሽ ምንም አልሆነልሽም። አንቺ የእነሱን ቅጥለትና የእነሱን እድሜ ስለተመኘሽ አይደለም ህፃን ወንድ እየጠበሽ ቤት እያስገባሽ ምክንያቸው እየበላሽ ብረት አስተከለሽ ሚታፈጭ የነበረ እነሱን ለመምሰል አይደለም። 48 ሰዓት ምናምን እየተወጋሽ ነው። ድቅቅ ያልሽ ካፌ ተፏት ፍሬ ያከልሽው ትንሽ አይከብድም? አይደብርም? አንቺ አሁን ወልደሽ አሳደግኩ ልትይ ነው? አራሁ በይ። እውነት ለመናገር አራሁ ብለሽ ብትይ ይሻላል። በጣም ይሄ አሳፋሪ አስነዋሪ የሰጠን የሚነሳ አምላክ አለ አይደለም? እና እውነቴን ነው ሙሉ ቤተሰብሽን የሚያጠፋ አምላክ አለ። አትመጻደቂ። በእርግጥ ተስፋ የቆረጥሽ ተስፋ የሌለሽ አየሽ እኮ ወዳጅማ ቢኖርሽ ኖሮ ነግርሻለሁ። ከዚህ በፊት ከዮኒ ማኛም ጋር ተጫውተሽ ዮኒ ማኛ ነው ሰፖርት ያደረገ። ያኔ አሁን እየሰደባቸው ከአንቺ ይልቅ ዮኒ ማኛ ነው ሰፖርት ያደረገ። እሺ ሲልሽ ኦሮሞን አውርደሽ ሰቅለሽ ታወርጃለሽ ሲልሽ ትግራዋይን ሰቅለሽ ታወርጃለሽ ሲልሽ አማራውን ሰቅለሽ ታወርጃለሽ አሉ። በግና ከብት ራሳቸው የማይወዱ ራሳቸው የማይተማመኑ ተፈጥሯል። ልክ እንዳንቺ ኮንትሮል ቢሆኑ እንዲሁ ዝም ብሎ ልጆቻቸውን አቢዩዝ ማድረግ እና አቢዩዝ የሚያደርጉ ሰዎችን ሰፖርት የሚያደርጉ ሰዎች ተናቸው አንቺ ጋር ያሉት እንጂ እውነት ልጁን የሚወድ ቤተሰቡን የሚያፈም ቤተሰቡን የያዘ ሰው አንቺ የምትመጪው ነገር ጠቅሞት ነው ምንም ከአንቺ ተምሮ የጠቀመ ነገር ያገኘ ሰው ካለ ግደይ። ጃኒ አይደለች እንዴ ይሄንን ይላከችልሽ? የልብሶችን ታግም ማትበጥሽ ራስሽ አንድ ልብስ እኮ 3-4 ቀን የምትለብሽ ቆሻሻ ሴት እኮ ነሽ። ዊግሽን እንኳን በስነ ስርዓት መሰራት ማትችል እንዴ ወዳጆቼ ናቸው እኔ እንደዚህ ነው ያታሉ። ታዲያ ቢወዱሽና ቢያከብርሽማ ትላንትና እኮ እናያቸው ነበር እንዴ ማህፀንሽ የደረቀ ምናምን የደረቀ ምን አገባሽ እንዴ? ምን አገባሽ አንቺ? አይደብርሽም እንዴ? አይደብርሽም? በዚህ እድሜ የወጣ የገባ ጫማውን እየጠረገብሽ እየተፋብሽ ስትወጪ ቢገባሽ ኖሮ አንቺ እግዚአብሔር ይቅር በለኝ በዚህ እድሜ ተዋረድኩ፣ ተንቀለልኩ፣ ተንቋሸሽኩ፣ ከህፃናቶች ጋር ውዬ አበባ እየለመንኩ እንቅልፍ አጣው። እድሜሽማ ስለሄደ እኮ ነው 2 ሰዓት ተኝተሽ የምትነሺው። ከዛ ላ እኔ እንደዚህ ነኝ ቅብርትሴ። መጀመሪያ የልጅ ልጆችን በቅጡ ባሳደግሻቸው ጊዜ በሰጠሻቸው በስነ ስርዓት ባበላሻቸው አፋቸውን አስረሽ አይደል እንዴ ስትለፈልፍ የምትዩ? አያት እኮ ለልጁ ጊዜ ይሰጣል። አያት እንደ አያት አክት ያደርጋል። ጡት በገፋ ቂጥ ባስወጠረ ከንፈር ባስነፋ አይደለም።
የአያት ስራ አይደለም እንደ እድሜሽ እንኳን ማትሆኝ ወጣት የምትመኝ አይንሽ ላይ ውልብ የሚልብሽ ምቀኛ የምቀኛ ሰፈር ልጅ ለነገሩ ያደግሽውም የተወለድሽበትን ቦታ ነው። ነገር ግን እድሜ የማያስተምርሽ ውርጋጥ የሆንሽ ሴት አንቺ ናየው። ስለሆነ ትላንትና ማነው ስሙን ሰፖርት ስላደረገች ሀጂን ሰፖርት ስላደረገች ተንገበገበች እንዴ? ሲጀመር ይሄ ሁሉ አመት የቆየሽበት እንግዲህ ወዳጆቼ ብዙ ናቸው ካልሽ ለምን ታዲያ መጥተው አልሰጥሽም ነበር? ለምን መጥተው አልሰጥሽም ነበር? ወዳጆች አሉሽ አይደል? እንዴ ለምን አልሰጥሽም? ሰድበሽ፣ አዋርደሽ፣ አንቋሸሽ፣ አስገድለሽ፣ አሳርደሽ፣ አሳፍነሽ፣ አሳግተሽ፣ አስንቀሽ ስንት ነው የት አሉ ታዲያ እነዛ ሰፖርተሮችሽ? ለምን መጥተው አልሰጥሽም? ቢኮዝ አይወዱሽ። እውነቱን ልንገርሽ ያ ፎሎ ለመሰብሰብ ሜቢ አንቺ ጋር ገብተው ቁጭ ሊሉ ይችላሉ። ራሱን ያላከበረ ሰው አንቺን አያከብርም። እናቱን ያስገደልሽበት ያንቺ እናት አያከብርም። ስለሆነ አሁን ደግሞ እንደዚህ ብለሽ በቃ ልጅቷን ተንበርኩሷ የምታወጫት ቀንተሽ ነው። እውነቱን ልንገርሽ ቀንተሽ ነው። አትወለድ። ከሴትነቷ የሚቀንሳት ነገር አለ? ብትወልድስ ከሴትነቷ የሚጨምራት ነገር አለ? ሴት ሁሉ እኩል እኮ እንኳን እኛ አይደለም ሴቶች የወለድን ያሳደግን እንዳንቺ አይነት ረህጥና ርምጥምጥ ወልዳ ልጆቿን የምትበላ ድመት እንኳን ሰው አልናቀሽ። አትሊስት ሰው ናት ብሎ እንኳን ትንሽ ሀይጂጂ ይኮንሽ ትንሽ እንኳን ሰብአዊነት የሌለሽ የልጆችሽን እድል የዘጋሽ የልጅ ልጆችሽን ህይወት ያበላሽሽ በሰው ምክንያት ልጆች በአንቺ ምክንያት ልጆች እንዲጠሉ ያደረግሽ ለሀገርሽ ያልበቃሽ እንዲሁ አለሌ መንደሬ ኮተት የማንም ውርጋጥ እየመጣ የሚተፋብሽ በቃ እውነት የከሸፍሽ ፖለቲከኛ ይሲ የምትሄጂበት እንኳን የምታውሪው አንቺ ደግሞ እውቀት ኖሮሽ ነው እንዴ? ማሃይ 30 ዓመት ጀርመን ቁጭ ብለሽ ላይሰንስ የሌለሽ ጀርመንኛ በጥቅም አትናገሪ። ታዩ ጀርመንኛው ምንም ይቅር ላይሰንስም ይቅር ኦሮምኛ ነው የምትናገሪው። ኦሮምኛ ቋንቋ ለማስተናገር ማለት ኦሮሞ መቼም እኔ ኦሮሞ ቤት ተወልዶ ያደገ ኦሮሞ ይችላል መስማት አለበት ባይናገር ትግራዋይ ቤት ተወልዶ የማይችል ባይናገር ይሰማል። ጉራጌውን ብትይ ሁሉም ቤት ሌላ ቋንቋ ያለው ሁሉ አንቺ ለምንድን ነው ይሄን እንኳን መመለስ ማቺ በህጥ በምትይሽ ፊልተር በግድ እኔ ነኝ ብለሽ ራስሽን ያሳምንሽ መሄጃ የሌለሽ አልጋሽን ቀይሪ። መጀመሪያ የምተኝበትን አልጋ ከኋላ ጣውላውንና ኪችሽን ከቀየርሽ በኋላ እንደ ሰው ተቀልሽ በአንቺ ቤትማ ጌም አሸንፈሽ ገንዘብ አግኝተሽ የቤት ዕቃ ቀይረሽ ህልምሽ ብዙ ነው። መጀመሪያ እስከ ሱቆች ያመጣሻቸው ተመላሽ ልብሶች ሆነሽ ብብታ መናጥ ያውት